የስብከቴ ርዕስ የእግዚአብሔርን ጥም አረካ የሚል ነው። ከማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 25 አነባለሁ። እንዲህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣ እስከዚያ ቀን ድረስ ደግሞ አልጠጣም አላቸው። የእግዚአብሔር ጥምን ለማርካት ከእግዚአብሔር ዘንድ በመውጣት ሰው ሆኖ የእግዚአብሔርን ጥም እንዳረካ የእሱም ደስታ የእግዚአብሔርን ጥም ማርካት እንደሆነ ከአዲሱ ወይን የሚጠጣውም መጠጥ የእግዚአብሔርን ጥም በማርካት ያንኑ እግዚአብሔር ጥም በመፈጸም ደስታው የእርሱም ደስታ እንደሚፈጸም ከመጽሐፍት በመነሳት ሰው ሁሉ በማወቅ በክርስቶስ ኢየሱስ የእግዚአብሔር ልጅ እንዲሆንና ከሚመጣውም ጥፋት እንዲያመልጥ ከኢሳይያስ መጽሐፍ 40 በመነሳት ወደሚሆን እግዚአብሔር ለሰው ሁሉ የሚናገረውን ታላቅ መገለጥ አብረን እንነጋገራለን። ኢሳይያስ ምዕራፍ 40 ከቁጥር 9 እስከ 11 ድረስ። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራም ውጪ። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ። ድምጽሽን በኃይል አሰሚ። ነገሩ የምስራች ነው። አሜን። የምስራች ነው። የምስራች ደግሞ ከፍ ባለበት ስፍራ ላይ ለሰው ሁሉ ለፍጥረት ለኢየሩሳሌም ከኢየሩሳሌም ለአሕዛብ ሁሉ ድምጻችሁን ምን አድርጉ? አሰሙ። ይህ ታላቅ የምስራች ነው። እሺ አንሺ አትፍሪ። አንሺ ድምጽሽን ከፍ አድርገሽ ከኢየሩሳሌም ለአሕዛብ ሁሉ አውጪ ድምጽሽን። ለይሁዳም ከተሞች እንሆ አምላካችሁ ብለሽ ንገሪ። ከይሁዳ ጀምሪ አለ ለአሕዛብ ሁሉ እነሆ አምላክሽ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። ክንዱም ስለ እርሱ ይገዛል። ክንዱ ስለ እሱ ይገዛል። የእግዚአብሔር ክንድ የእግዚአብሔር ልጅ ኢየሱስ ነው። አሜን። ስለ እሱ ደግሞ ምን ይላል? ይገዛል። ሲገዛ ደግሞ በጉልበት አይደለም። ለአሕዛብ ሁሉ አውሪ። ከይሁዳ ጀምሮ ለአሕዛብ ሁሉ የሚሆን የምስራች ነው። የምስራች በነፃ ላመኑት ሁሉ የእግዚአብሔር በጎ ፈቃድ ሐሳቡ ሁሉ ጥሙ በኃጢአትና በበደል የጠፋውን ሰው ለዘላለም በሕይወት በእግዚአብሔር ፊት በምድር ላይ አክብሮ ለዘላለም ከእሱ ጋር ምን ማለት መኖር ነው። ስለዚህ ይህ የምስራች ከይሁዳ ጀምሮ ለአሕዛብ ሁሉ ምን በይ? አብስሪ። ከፍ ወዳለ ስፍራ ውጪ ተናገሪያ። እነሆ ጌታ አምላክሽ ይመጣል። ክንዱ ለእርሱ ይገዛል። ክንዱ የገዛ ክንዱ ይገዛል። የእግዚአብሔር ክንድ የእግዚአብሔር ቅዱስ ኢየሱስ ነው። አስቀድሞ በመግቢያ መጽሐፍ ላይ ሥጋና ደሙን ከሰጠ በኋላ የእግዚአብሔር መንግሥት ሊፈጽም ጥሙን ደግሞ ሊያረካ የእሱም ጥም የእግዚአብሔርን ደስታ መፈጸም እንደሆነ በኃጢአትና በበደል የጠፋውን ሁሉ ከወጣበት ከጠፋበት ውድቀት ከተገኘው ሞት በኃጢአትና በበደል የሰው ዋጋ ሞት ስለዛ ካለበት ሞት አላቆ ሕይወት ሰጥቶ ከውርደቱ ፈንታ ደግሞ አክብሮ በምድር ገናናነት አውጥቶ የጠፋውን በመመለስ ለዘላለም በእግዚአብሔር ፊት ላበቃ የእግዚአብሔር ጥም ይሄ ነው። እውነተኛ አባ የፍጥረቱ መዋረድ የማይፈልግ ጉስቁልና የትኛውም ድህነት መከራ ሁሉ በሕዝቡ ላይ አይፈልግም። ስለዚህ የእግዚአብሔር አባት ጥም ምንድን ነው? ይሄ ነው። ኢየሱስም የገዛ የእግዚአብሔር ክንድ ኢየሱስ ሊገዛ በምድር ላይ ሲመጣ የአባቱን ጥም ሊያረካ ነው። የአባቱን ጥም ይሄ ነው። የእሱን ጥም ማርካት ሲያረካ እስቲ ወደ ኋላ እየሄድን እንዴት የእግዚአብሔርን ጥም እንዳረካ ከመጽሐፍ እያሰፋ ነው እንሄዳለን። እነሆ ዋጋው ከእርሱ ጋር ነው። ደሞዙም በፊቱ ነው። ሲሰራ ይሄን ያለው
በኃጢአትና በበደል እግዚአብሔር ጥሙ ሰው ሁሉ ጠፍቷል። የኃጢአት ባሪያ በመሆን የኃጢአት ዋጋ ሞት ስለሆነ ለሞት ተሰጥቷል። በጨለማ በሚገዛው አውሬ መገዛት ስር ክንዱ ላይ ወድቋል። በዘንዶ ክንድ ላይ ወድቋል። በኃጢአትና በበደል እየገዛው ጠፍቷል። የእሱ በጎ ፈቃድ ደግሞ ሳጥናኤል ማስጨነቅ፣ ማጥፋት፣ መጉዳት፣ ለዘላለም ወደ ሞት ይዞ መሄድ ነው። በኃጢአትና በበደል ደግሞ ሰው ምን ብሏል? ሞት ተገኝቶበታል፣ ጠፍቷል። የሚገዛው ደግሞ የዚህ ዓለም ገዢ አውሬ ነው። እሱ በኃጢአትና በበደል የአምላኩ ዙፋን ሁሉ ፈልጎ በገዛ ፈቃዱ ስለወደቀ ሰዎች ሁሉ እንዳይታዘዙ ይዞ ወደ ሞት ለመሄድ በኃጢአት ምክንያት የሞተውን ይዞ ሊሮጥ ወደ ሞት ሊሄድ ሲዋረዱ ደስ ይለዋል። የሰውን ውርደት ደግሞ እግዚአብሔር አይፈልግም። ስለዚህ አስቀድሞ እግዚአብሔር ዋጋውንና ስራውን ዋጋው በእጁ ዋጋው ከራሱ ጋር ደሞዝንም በፊቱ የሚሰጠውን የእግዚአብሔር ቅዱስ ለዘላለም በኃጢአትና በበደል ምክንያት በሞት ጥላ ስር የነበረው ራሱ ዋጋውን ከፍሎ ለዘላለም ከሞት አውጥቶ ሕይወት ሰጥቶ የወደቀውንም አክብሮ በምድር ላይ አግንኖ ለዘላለም በእግዚአብሔር ፊት ይኖር ዘንድ እግዚአብሔር አስቀድሞ ሰው በፊት የተናገረ እውነት ነው። ዋጋው ከእርሱ ጋር ነው። ደሞዝም በፊቱ ዋጋው ከእሱ ጋር ነው። ደሞዝም በፊቱ የእግዚአብሔር ጥሜ ነው። ሰዎች በበደል ምክንያት በኃጢአት በእግዚአብሔር ፊት ሊቆሙ አይችሉም። በሞት ጥላ ስር ነው ያሉት። የሚገዛውም የዚህ ዓለም ገዢ ነው። ጠፍቷልም፣ ተዋርዷል፣ ከርስት ምድር ወጥቷል። የእግዚአብሔር በጎ ፈቃድ አይደለም። የፈጠረውን ፍጥረት በክብር በገናንነት ምድርን እንዲገዛ በኃጢአት ምክንያት ደግሞ ሰው ምን ብሏል? ፍጥረቱ ሁሉ በሞት ጥላ ስር ነው ያለው። እግዚአብሔር አስቀድሞ ሰው በፊት ጥሙም የለው የሰውን ውድቀት ስለማይፈልግ በውድቀቱ ፈንታ በአመድ ፈንታ አክሊል፣ በሐዘን መንፈስ ፈንታ የደስታ ዘይት ሊቀባው በጎ ፈቃዱንም ያደርግ ዘንድ ገና በመግቢያ መጽሐፍ ላይ እንደተናገርኩ ስጋና ደሙን ከሰጠ በኋላ የእግዚአብሔር መንግሥት እስኪፈጸም ድረስ ከአዲሱ ወይን እንጂ ከዚህ ወይን አልጠጣማ፣ ከዚህ ወይን ፍሬ አልጠጣማ። የእግዚአብሔር ጥም በኃጢአትና በበደል የጠፋውን ሁሉ የተገኘበትን ሞት ከኃጢአትና በበደሉ ሁሉ ምክንያት የመጣበትን ጥፋት በኃጢአትና በበደል ምክንያት የተገኘበትን የትኛውም ውድቀት አይፈልግም እግዚአብሔር። የእግዚአብሔር ጥም ይሄ አይደለም። የእሱ ጥም ሰው የተገኘ በኃጢአትና በበደል ወድቋል እንደገና አንስቶ ማቆም ነው፣ በምድር ላይ ማክበር ነው። ስለዛ ዋጋውን የሚሰጥ ደሞዙ በእጁ የሆነ የእግዚአብሔር ቅዱስ ከእግዚአብሔር ቅብ በመውጣት ሰው ሆኖ በመምጣት ላመኑበት ሁሉ በሞት ጥላ ስር በኃጢአት ምክንያት የነበረውን ሕዝብ ስለ እነሱ ሞታቸው ሞቶ በሕይወት በእግዚአብሔር ፊት ይኖሩ ዘንድ በውድቀታቸው ፈንታ ይከብሩ ዘንድ ከወጡበት ርስተ ምድር ይመለሱ ዘንድ በምድር ገናናነት ይቆሙ ዘንድ የእግዚአብሔርን ጥሪ ያረካ ዘንድ ሰው ሆኖ በምድር ላይ መጣ። የእግዚአብሔር ቅዱስ ኢየሱስ ዋጋውና ደሞዙ ሊሰጥ። ያለበለዚያ ሰው በምድር ላይ በኃጢአትና በበደል ኃጢአተኛውን እግዚአብሔር ቅዱስ ነህ፣ ጻድቅ ነህ፣ ክብርና ኃይል ይገባል፣ በምድር ላይም ገናንነት ባለጠግነት ለአንተ ነው አይልም። በኃጢአትና በበደል ሞት ነት የሚገዛውም የዚህ ዓለም ገዢ ነው። ስለዚያ ዋጋ ሊከፍልለት ይገባል። በኃጢአትና በበደል ኃጢአቱን ይቅር ብሎ ስለ እሱ በኃጢአት ምክንያት ደረሰበትን ሞት ሞቶ ስሙ ይባረክ። እስቲ መጽሐፉን ወደ ታች መንጋውን እንደ እረኛ ያሰማራል። መንጋውን እንደ እረኛ ያሰማራል። ጠቦቶቹን በክንዱ ሰብስቦ በብብቱ የማይችለውን ሕፃን እኮ ነው። እውነተኛ ትክክለኛ አባ ጥሙዬ ነው። የእግዚአብሔር ሐሳብ በኃጢአትና በበደል የጠፋውን ሰው ሲታደግ ትክክለኛ አፍቃሪ አምላክ እናቶችን ደግሞ ምን ያደርጋል አለ? ጠቦቶችን በዚህ በክንዱ እንዴት ተሸክሞ እንደሚመራ እውነተኛ። ምክንያቱም የእግዚአብሔር ክንድ የእግዚአብሔር ልጅ ኢየሱስ ነው። ሲገዛ በማስጨነቅ አይደለም፣ በኃጢአትና በበደል በፍቅር ተማርኮ ይገዛ ዘንድ ሞታቸው ሞቶ በወጣላቸው ምሕረት
ከተዋረዱበት ስፍራ አክብሮ በተዋረዱበት ምድር በኃጢአት ምክንያት በተገኘባቸው ውርደት የኃጢአት ስርየት አግኝቶ ዋጋቸውን ከፍሎ እንደገና በውርደት ፈንታ አክሊል ሰጥቷቸው ሲመራ በፍቅር ህዝቡ ላመነው ሁሉ ሞታቸውን ሞቶ የኃጢአት ስርየት አግኝቶ የዘላለም ጽድቅ ሆኖ ነው። በደስታ ምክንያት ነው ለዘላለም በእግዚአብሔር ልጅ በኢየሱስ ክርስቶስ ህዝቡ የሚገዛው። እውነተኛ ገዢ ነው እግዚአብሔር ቅዱስ። ሲገዛ እንዲህ ዝም ብሎ አይደለም የገዛው። ለኃጢአተኛና ለበደለኛ ሰው በእግዚአብሔር ፊት እንዲቀር ሞታቸውን ዋጋ ከፍሎ ደሞዙም ከሱ ጋር ነው። ለማይገባው እኮ ነው። በማመን ብቻ ሰዎቹ በህይወት እንዲኖሩ የእግዚአብሔርን ጥም ይኸው ስለሆነ ጥሙንም ለማርካት ሰው ነው መጥቶ ለዘላለም የእግዚአብሔርን ደስታ ፈጸመ። ስሙ ይባረክ። የሚያጠቡትንም በቀስታ ይመራል። የሚያጠቡትንም በቀስታ። ምን አይነት ጻድቅ ቅዱስ አምላክ ነው! እጅግ ሩሩ መልካም። ሲመራ እንደዚህ ነው የሚያደርገው። ሲመራ እንደዚህ ነው የሚያደርገው። የእግዚአብሔር ክንድ የእግዚአብሔር ልጅ ኢየሱስ ነው። ለእርሱ የእግዚአብሔር ክንድ እነሆ እንደ ኃያል እግዚአብሔር ይመጣል፣ ክንዱም ለእርሱ ይገዛል። ኢየሱስ የእግዚአብሔር ክንድ ነው። ሲገዛ ደግሞ በፍቅር ማርኮ ነው። ለማይገባው ለፍጥረት ሁሉ ሞታቸውን ሞቶ ዋጋው በእርሱ ዘንድ ነው። በደለኛና ኃጢአተኛውን በእግዚአብሔር ፊት እግዚአብሔር መልካም አደረግለት። ስለ እነሱ ደግሞ እግዚአብሔር ጥሜ አይደለም ፍጥረት ሁሉ እንዲጠፋ እንዲዋረድ እውነተኛ አባት ስለሆነ ለፍጥረቱ ትክክለኛ ጥንቃቄ የሚያደርግ የሚወድ አፍቃሪ ለፍጥረቱ እግዚአብሔርን ያግዘን የእግዚአብሔር ጥም ማንም በምድር ላይ እንዲዋረድ እንዲጠፋ በኃጢአት ምክንያት እንዲሞታ የሟቹ ሞት እሱ አይወድም። ፈጽሞ በሕይወት እንደገና ሊያኖረው ሲያኖረው የሰጠውን ሕግ ነው። ሕጉን የእግዚአብሔር ቃል ልጅ ኢየሱስ በምድር ላይ በመምጣት ዋጋውን ከፍሎ በሕይወት በእግዚአብሔር ፊት የማይቆመውን ሰው የኃጢአት ስርየት ያገኝ ዘንድ ለሟቹ ሞቶ ደሞዙንም ሰጣቸው። ስጋና ደሙ ነው። በመግቢያ መጽሐፍ እንዳወራው ደሞዙዋል ለእናንተ የሚሆን የአዲስ ኪዳን ደሜ ነዋል። የኃጢአት ስርየት እንድታገኙ በበደልና በኃጢአት እኔን አምናችኋል። አዎ የተገኘባችሁ ሞት ነው። በሞት ፋንታ ይወሰጣችኋል። በምድር ላይም በተዋረደችሁበት ምድር አከብራችኋለሁ። ለደቀ መዛሙሩ ለሚፈሩት ሁሉ ከይሁዳ ለአሕዛብ ሁሉ ነው አምላክሽ በታላቅ ኃይል ይመጣል። ክንዱ ደግሞ ይገዛል። ሲገዛ ማርኮ ነዋ። እውነተኛ ፍቅር በበደልና በኃጢአት ለጠፋ ሁሉ ሞቶ ደሞዙ በእጁ ላይ ገባው ለማይገባው ኃጢአተኛ ስጋና ደሙ ሰጥቶ ነዋ። ደሙ በደሙ ሕይወት አለ። ለስጋ ሁሉ ሕይወት ይሰጠዋል። አንጽቶ በምድር ላይ በሕይወት እንዲኖሩ ያደርጋቸዋል። እርሱ በከበረው መክበር በምድር ላይ ያለ እግዚአብሔር ከእሱ ጋር እንደነበረ እስከዛ ጫፍ ድረስ ያከብራቸው ዘንድ የሰጠውን መንፈስና ሕይወት ሰጣቸው። ስለዛ በውርደት ፈንታ በኃጢአት በተገኘባቸው ሞት አውጥቶ ሕይወት ሰጥቶ ስራው የነዋል ዋጋው ነው። እንኩ ስጋና ደሜን ስለ እናንተ የመስቀል ላይ እንጠለጠላሉ። ዋጋ ከእሱ ጋር ነው። ደሞዝ በፊቱ ለኃጢአተኛው ሞቶ ካለበት ከየትኛውም ከሞት ባርነት አላቆ ሕይወት ሰጥቶ በምድር ላይም በውርደቱ ፈንታ ሊከብር የዓለምን ጥግ ሊይዝ ገናንነት በላዩ ላይ እንደ ሞገስ ሊደርብለት የእግዚአብሔር ጥም ይሄ ነዋል። እኔም ከአዲሱ ወይን እስከምጠጣ ድረስ ከዚህ አልቀምስም። የእግዚአብሔር ጥም ይሄ ነዋል። የኔም ጥም ይሄ ነው። እኔ እናንተን ስለ እናንተ ሞቼ ስጋና ደሜ ሰጥቼ አዲስ ኪዳን ገብቻ በሕይወት እንድትኖሩ በውርደታችሁ ፈንታን ትከብሩ ነዋል። አከብራችኋለሁ። ይሄ ነው የኔ ጥም።
የምጠጣው መጠጥ ነው። አባቴ ጥሙሜ ነው። ዋው! ኢየሱስ ያድናል። አሜን። እግዚአብሔር ጨካኝ ለሚመስላቸው ሰዎች እግዚአብሔር እጅ ክንዱ ይገዛላ። ሲገዛ ተማርኮ ነው በፍቅሩ ለኔላ ኃጢአተኛ ለማይገባው በኃጢአትና በበደል ለተገኘብኝ ሞት ዋጋዬን ከፍሎ ሳምን ደሞዙ በእጁ ነው። ሥጋና ደሜ ሰጥቷል። አባ የኔ ባለውበት ክብር ይከብሩ ዘንድ ስጣቸው ብሎ ቃል ኪዳን ገብቷል። ስለ እኔ ራሱን ቀድሶ በሕይወት በእግዚአብሔር ፊት እንድኖር በውርደቴን ፈታ በተዋረድኩበት ምድርን ተከብር። ገናንነት እዚህ ውስጥ ነው ያለው። እንደ ኮከብ በምድር ላይ መብለጭለጭ እዚህ ውስጥ ነው ያለው። ስለዚህ እንደሱ አይነት አምላክ ሩሩ መልካም ወዳጅ ሕፃናቶቹን ሁሉ በቅፉ ይዞ የሚመራ ትክክለኛ እግዚአብሔር ቅዱስ ንጉሥ በፈቃዳቸው ሞታቸው ስለሞተ ሥጋና ደሙ ሰጥቶ በፍቅሩ ተማርከው ነው የሚገዙለት። አሜን። ኢየሱስ ያድናል። አሜን። ለእኛም ትርጉም በርታልናለች። አሜን። ለዘላለም በደስታ በእግዚአብሔር ፊት በምድር ላይም ለዘላለም እንኖር ዘንድ የእግዚአብሔር በግ ሰው ሆኖ በመምጣት ዋጋውና ስራው በእጁ የሆነ ለዘላለም እግዚአብሔርን ጠማረካ። ለዛ ነው በመግቢያ መጽሐፍ የእግዚአብሔርን ጠማረካ ብዬ ጀመርኩ። የእግዚአብሔር ጥም ይህ ነው። እኔም ከአዲሱ ወይን እግዚአብሔር ከሚጠጣው እሱን ከሚያረካው መጠጥ እስክጠጣ ከዚህ ለዘላለም አልጠጣም አለ። ጥሜ የእግዚአብሔርን ጥም ማርካት ነው። ስለዚህ አዲሱ ደግሞ ይሄ ነው መጠጣ። ሁሉም ፈጽሜ በአብ ቀኝ ስሄድ ከእግዚአብሔር ጋር ችርስ የሚለው መጠጥ ይሄ ነው። እናንተ በውርደት በኃጢአት ምክንያት የደረሰባችሁ ሞት ለዘላለም ስለ እናንተ ዋጋውን ከፍያ ደሞዙ ደግሞ ሥጋና ደም ይሰጣችኋል። ኢየሱስ ያድናል። አሜን። ባቲናና ማሴካያታ እንዲህ አይነት እውነተኛ አባትና አምላክ ለዘላለም የእግዚአብሔርን ጥም ያረካ የእግዚአብሔርን ጥም ለዘላለም የፈጸመ በኃጢአትና በበደል ለሟቹ ሥጋና ደሙ ሰጥቶ ዋጋዬን እኔም ሞቶ ለዘላለም በምድር ላይ በሰማይም እንድከብር ላደረገ ለእግዚአብሔር ቅዱስ ምስጋና ይገባል። አሜን። ኢየሱስ ያድናል። አሜን። እኔ ዘመኔን ሁሉ ከዚህ በኋላ የምኖረው ኑሮ እብደት ነው። የማብደው ለዚህ መስቀል ላይ ለተንጠለጠለን የእግዚአብሔር ቅዱስ ኢየሱስ ዋጋዬ ለዚህ ነው። ስንገዛ ለሱ አብተን አፍቅረነው ነው። ክንዱ ዝም ብሎ አይገዛም። ገዛለሁ ሲገዛ ሞቶ ነው። ለማይገባ ሕይወት ሰጥቶ ነው። በውድቀት ፈንታ አንስቶ ቀብቶኝ ነው። ለዘላለምን ከሱ ጋር በደስታ እንድኖር አድርጎኝ ነው። ለዚህ ጌታ ኖርለታለሁ፣ አይደለም አብድለታለሁ። ክንዱ እኔ የእግዚአብሔር ቅዱስ እኔን ሲገዛ በደስታ ነው የተገዛው። በምድር ላይም ላላችሁ ሰዎች በክርስቶስ ኢየሱስ ለዘላለም ትገዙ ዘንድ ማንም ከየትኛውም አይነት ባርነት ውጭ ሆኖ አያውቅም። በኃጢአት ምክንያት የሞት ባሪያ ከሆነ ለዚህ ዓለም ለሞት የተሰጠው የሞት አለቃ የሞት ልጅ የበኩር ልጅ በሽታ የዚህ ዓለም ገዢ አውሬ ገዢ ነው። በኃጢአትና በበደል ለደረሰባችሁ አገዛዝ ሁሉ ትክክለኛ መልስ ዋጋውን ስለ እናንተ ሰጥቶ ሥጋና ደሙን በመስጠት በእግዚአብሔር ፊት ለዘላለም በምድር ላይም ሊያከብራችሁ በሕይወትም በእግዚአብሔር ፊት ትኖሩ ዘንድ ቀብቶ በተዋረዳችሁበት ምድር ያከብራችሁ ዘንድ ለዘላለም በእግዚአብሔር ፊት ትኖሩ ዘንድ ወደ እግዚአብሔር ቅዱስ ወደ ኢየሱስ ተመለሱ። አሜን። እስቲ እዚህ ይሄን መጽሐፍ ኢሳይያስ 53 ላይ ከቁጥር 10 ላይ አነባለሁ። ከሊና ጋር አብረን አነባለሁ። ኢሳይያስ ቁጥር 10 ኢሳይያስ ምዕራፍ 53 ከቁጥር 10 ከሊና ጋር አብረን እናነባለን። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ስለ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዋጋው ሲከፍልን በኃጢአትና በበደል ለጠፋው ሰው ፈጽሞ እግዚአብሔር ሊያከብረው አይችልም።
የእግዚአብሔር ጥም ደግሞ የጠፋውን ሰው ማክበር ስለዛ ስለ ኃጢአት ነፍሱን አጥፍቶ ዋጋውን ከፍሎ ደሞዙ ስጋና ደሙን ሰጥቶ ለዘላለም እግዚአብሔር በምድር ላይ ያከብራቸው በሰማይም በእግዚአብሔር ፊት ለዘላለም እንዲኖሩ እሺ ስለ ኃጢአት መስዋዕት ካደረገ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ እኔም ሞት ስለኔ ነፍሱን በኃጢአት ምክንያት ዋጋውን ከፈለ ሞተ ዘሩን ያያል ዘሩ ደግሞ የነው ስጋና ደሙን ሰጠ የእግዚአብሔርን ጥማረካ ለዘላለም ለሟቹ የማይገባው ሞተ ስላመኑት ስጋና ደሙን በመስጠት ደግሞ በምድር ላይ እንደገና ከበራቸው አሜን የማንንም ውርደት አይፈልግም የእግዚአብሔር ጥም የሚጠጣው ያ የአዲሱ ወይን ፍሬ ከአዲሱ ወይን ፍሬ የምጠጣው የኔ ያለው የእግዚአብሔርን ጥም ነው የእግዚአብሔር ጥሜ ነው እኔም ይሄን ነው የምጠጣው ምን አንተን በውርደት ፋንታ ማክበር አሜን ኢየሱስ ያድና አሜን ስሙ ይባረክ አሜን እድሜውም ይረዝማል ኖ ቁጥር 10 እድሜውም ይረዝማል ይቅርታ እድሜውም ይረዝማል እሺ የእግዚአብሔርን ፍቃድ በእጁ ይከናወናል በሌላም በፊት ባሉት መጽሐፍ በተናገርኩት መገለጥ ላይ ስለ እድሜው ይረዝማል የሚለውን ተናገረ ከዛ ቀጥሎ ያለውን ሐሳቤ የእግዚአብሔር ፍቃድ በእጁ ይከናወናል የሚለው ነው በዚህ ሐሳብ ላይ መናገር የምፈልገው የእግዚአብሔርን ሐሳብ የገዛ ክንዱ ይገዛል ሲገዛ ዋጋውና ደሞዙን ሰጥቶ ነው ዋጋው ከሱ ጋር ደሞዝ በፊት ነው ለኃጢአተኛ ሞቶ ዋጋ ከፍሎ ደሞዙ ደግሞ ስጋና ደም ሰጥቶ ለዘላለም በተዋረዱበት ምድር አከበራቸው አሜን ስሙ ይባረክ የእግዚአብሔር ፈቃድ ክንዱ የእግዚአብሔር ልጅ ኢየሱስ ነው በኢየሱስ ነው የተፈጸመው የእግዚአብሔር ፈቃድ በእጁ የተከናወነ ራሱ ላይ ነው የእግዚአብሔር ቅዱስ ኢየሱስ ራሱ ላይ የእግዚአብሔርን ፈቃድ ያከናወነ ለዛ ነው አስቀድሞ በመግቢያ መጽሐፍ እንዳወራው እንኩ ስጋና ደሜን አላቸው ስራው ነው በፊቱ እነሱ ሳይሰሩ የሚሰጣቸው ደሞዝ ዋጋውን ደግሞ ከፍሎ ስለሞቱ በኃጢአት ምክንያት ስለተገኘበት ስለዛ ከሞት አላቆ ከሚገዛው ከዚህ ዓለም ገዢ አላቆ በምድር ላይ የገዛውን የዚህ ዓለም ገዢ ይገዛው ዘንድ አሳደደው ቀብቶ ጭራሹን አቆሙ ካስታውት እያደረጉ አጋንንቱን ሁሉ በሰው መንፈስ ላይ ያለውን እያባረሩ የገዛቸውን አውሬ እየገዙ በምድር ላይ አሳደሩ ስፍራ ሳጡት በኃጢአት ምክንያት ሲገዛ ነበር የወንድሞች ከሳር በለው እያለ ሲመታ በኃጢአትና በበደል ምክንያት የሞት ባሪያ የድህነት ባሪያ የመከራ ባሪያ የኃጢአት ባሪያ የዚህ ዓለም ገዢ አውሬ ክፉ የሆነው ሳጥናይ የሱ ባሪያ ዋጋውን ከፍሎ ሕይወት ሰጥቶ ያሳደደንን እንድናሳድደው አደረገ አሁንም እኛ በሰው መንፈስ ላይ ያለውን ሲገዛ ያለውን የትኛውም አውሬ እናሳድደዋለን ካለበት ከየትኛው መንፈስ በሰው ላይ እናባርራለን ቀብቶ አቆመን ዳቢያሰ ከባ ያከባ በኃጢአትና በበደል ሰው የሞት የኃጢአት የችግር የመከራ የድህነት የዚህ ዓለም ገዢ አውሬ ባሪያ ነው ማንም ከዚህ ሊላቀቅ ቢፈልግ ዋጋውን የከፈለ ደሞዙን ሰጥቶ በሕይወት እንዲኖሩ ያደረገ የእግዚአብሔር ቅዱስ ኢየሱስ ይባላል የአባቱን ጥም ያረካው ጥሙ በምድር ላይ ፍጥረቱ ሁሉ እንዲዋረዳ እንዲከብር በውርደታቸው ፈንታ አክሊል ያዋረዳቸው ኃጢአት ነው ጠፍተው ነገር ግን ዋጋውና ስራው በእጁ ነው ከእርሱ ጋር የእግዚአብሔር ቅዱስ ላመኑት ሁሉ ሞታቸው ሞቷል በደሙ የኃጢአት ስርየት ያገኛል ለዘላለም በምድር ያከብራቸዋል በሰማይም ኢየሱስ ያድናል ስሙ ይባረክ ለዛ ነው የእግዚአብሔር ፈቃድ በኢየሱስ ነው የተከናወነው ዋጋውና ደሞዙን በስፊቱ የሰጠው
ኢየሱስ ይባረክ ስጋና ደሙ ነው የሱ ደሙ ዋጋ ደግሞ ስለ ኃጢአታቸው ሞቷል ነፍሱን ስለ ኃጢአት አጥፍቶ ስሙ ይባረክ ኢየሱስ ያድናል ዮሐንስ ወንጌል ምዕራፍ 14 ከ9 እስከ 30 ከሊና ጋር አብረን ነበር ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን በፊት ነግሬያችኋለሁ ያጅል እግዚአብሔር አስቀድሞ ሳይሆን በፊት እግዚአብሔር እንደተናገረ ሐሳቡን ያደርግ ዘንድ ኢየሱስ እንደመጣ ያው ደግሞ ሊያደርግ ያለውን ሐሳቡን ሁሉ እነሱም ገና ሳይሆን በፊት ያውቁ ዘንድ ነገራቸው ማን ኢየሱስ እሺ ከእንግዲህ ወዲህ ከናንተ ጋር ብዙ አልናገርም የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም ነገር ግን አብን እንድወድ ተመልክ አብን እንድወድ ነገር ግን አብን እንድወድ የእግዚአብሔር ጥም በኃጢአት ምክንያት በሕይወት ትኖራለህ አይልም ሞት ይፈረድብሃል በኃጢአትና በበደል የመጣባቸውን ሞት የተዋረዱትን ውርደት የእግዚአብሔር ጥም አይደለም የእግዚአብሔርን ሐሳብ የእግዚአብሔር ልጅ ኢየሱስ ያውቃል አሁን የዚህ ዓለም ገዢ ይመጣል በኢሳይያስ 40 ላይ እንደተናገረ ዋጋውንና ደመወዙን ይሰጥ ዘንድ አባቴን እንድወድታላችሁ አሜን እኔ ስመጣ በእኔ ላይ ስልጣን ኖሮት አይደለም ያደርገው እኔ ላመኑብኝ ሁሉ ዋጋ ከፍዬ ስጋና ደሜ ነው ደመወዙና ለዘላለም ልሰጥ አብን እንደወደድኩ የተናገረውን የአባቴን ጥም ለሰው ሁሉ ያለውን በጎነት አደርግ ዘንድ ይህን አስቀድሞ ሳይሆን በፊት ነግሬያችኋለሁ አሁን ደግሞ ልንጠለጠል ሰዓቱ ደርሷል እሺ ነገር ግን አብን እንድወድ ዓለም ሊያውቅ እንዲያውቅ ሲያውቅ ደግሞ ንስሐ በመግባት በክርስቶስ በማመን ስለሱ የሞተውን በመቀበል ለዘላለም ስጋና ደሙን በመውሰድ የእግዚአብሔርን ጥም በላዩ ላይ ይረካል ማለት ነው አሜን ለዘላለም የእግዚአብሔር ልጅ ሆኖ በምድር ላይ በሰማይም ይሆናል አሜን ዓለም እንዲያውቅ ዓለም ማወቅ ያለበትን ይህን ቃል እግዚአብሔር ጥሙ አንተ በኃጢአት ምክንያት እንድጠፋር ዓለሙ እንዲጠፋ በኃጢአትና በበደል ኃጢአተኛው ፈጽሞ በሕይወት እንዲኖር የእግዚአብሔር ጥም እኔ ደግሞ አብን እንድወድ አብም ደግሞ እኔን መስዋዕት አድርጎ እስኪያቀርብ ድረስ የአብ ጥም ይሆናል ያንተ መጥፋት ግድ ይለዋል አሜን ኢየሱስ ያድናል አሜን ዓለም ሁሉ እንዳይጠፋ ፍጥረቱ የአባቴን ጥም ላረካ መጥቻለሁ ምሕረትና እውነትን እንዳረጋለሁ ዋጋዬ ምንድነው በእኔ ዘንድ ነው ደመወዙንም እሰጣለሁ ስጋና ደሜ ነው ቅዱስ ነው ንጹህ ነው ሰጣቸው የሰጠውን ክብር ሁሉ ሰጠው አባ ያለ መከልከል በምድር ላይ ሰውየው እስከሚፈልግ ድረስ እኔ በምድር ላይ የከበርኩትን መክበር ስጠዋል አሜን እኔ በምድር ላይ ያከበርከኝን ክብር ስጠዋል ይገርማል ያለ መከልከል የዚህን ያለው አምላክን ይመስሉ ዘንድ በምሕረት ስጋና ደሙ ሰጣቸው እነሱም እንዲሄዱት መጠን ክብር ይወርቅባቸዋል በጉን እስኪመስሉት ኢየሱስ ያድናል አሜን ስለዚህ እኔ አብን ወዳለሁ መውደዴም ይሄ ነው ቃሉን በትንቢት መጽሐፍ የተናገረውን እግዚአብሔርን ጥም ለዘላለም ከአዲሱ ምጠጣው ነው ስለናንተ ሞታለሁ ስጋና ደሜ እሰጣለሁ በምድር ላይ እኔን እንድትመስሉ አከብራችኋለሁ አሜን ስሙ ይባረክ እሺ አብም እንዳዘዘኝ እንዲሁ አደርጋለሁ አላችሁ ስሙ ይባረክ የእግዚአብሔር በጎ ፈቃድ ነው እግዚአብሔር የተናገረው ቃል ሰው ሁሉ በሕይወት እንዲኖር ያምላኩትም ዋጋውን ሊከፍል ደመወዙን በእጁ አስቀድሞ በኢሳይያስ 40 ከ9 እስከ 11 ተናገረ ሳይሆን በፊት ኢየሱስ መጣና እንዲህ አላቸው የዚህ ዓለም ገዢ ይመጣል በእኔ ላይ ስልጣን የለውም እኔ ግን አብን እንድወድ የተናገረውን ቃል እንድፈጽም ለዘላለም ጥሙን እንዳረካ
ሳይሆን በፊት ነግሬያችኋለሁ አለ። አሜን። እናንተ እኔን አምናችኋል፣ ላመኑብኝ ሁሉ ለዓለሙ ሞታቸውን ሞታለሁ። ዋጋዬ በኃጢአት ምክንያት የደረሰባቸው ሞት ወደ ሕይወት ቀይሯል። በምድር ላይ ማከብራችኋለሁ። ለዘላለም በእኔ ዘንድ በእግዚአብሔር ዘንድ ትኖራላችሁ አለ። የእግዚአብሔር ጥሜ ነው። ሁሉም ፈጽሜ በአብ ቀኝ ስገባ ከአብ ጋር ችርስ ብለን የምንጣጣው መጠጥ ነው። አንተ ማክበር ነው። አንተ ማክበር ነው። አንቺ ማክበር ነው። ምን አይነት አባትና አምላክ! የአባቱን ጥም ያረካ እግዚአብሔር ቅዱስ እንዲህ ያለ ታላቅ ወዳጅ አፍቃሪ በመቸኮል እናቶችን አይመራ፣ እናቶችን በቀስታ ይመራል። ስሙ ይባረክ። እናቶች ሲሄዱ አይታ እንዴት ደከም ብሎ እንደሄዱ አብሮ ቀስ እያለ ወይኔ አውሬ መጣ ይማይ አምላክ ኮስ ነው፣ አምላክ ነው። አረ ዘመኑ ተቃርቧል ባካችሁ እያሉ ግራም እንደሚያጋቡት አረ እግዚአብሔር በቀስታ እናቶችን ፈጣኑን እንደ ፈጣንነት ሕፃኖቻቸውን በክንቱ ነው አሜን ሲገዙለት ለኢየሱስ ተማርከው። ፍቅሩ ይማርካ። ምን አይነት አባት ነው! ምን አይነት ወዳጅ! የማይገባውን በኃጢአት ምክንያት የጠፋውን ሰው ሲመልስ ዋጋ ከፍሎ በራሱ ላይ ሞታቸው ሞቶ ደሞ ሲሰደበው የገዛ ስጋና ደሙን አባ እኔ እናንተ አንድ እንደሆን በእኛ ፍጹም አንድ የሆኑ ዘንድ የሰጠኝን ክብር ምን አረኩ? ሰጥተው። በኃጢአት ምክንያት እኮ እነ ጴጥሮስ ጠፍተው ነበር። እስከ ዛሬ ደግሞ ሞት በሕይወት ተቀይሮላቸው ሰዎች አሁን እነሱን በዛ ዘመን ብቻ ነው እስከ ዛሬ ጴጥሮስ ጳውሎስ ነው ይባል የማይታወቀው በኃጢአት ምክንያት ገዳይ ነው ጳውሎስ። ወደ እሱ ሲመለስ ኃጢአቱ ስለ ኃጢአቱ ሞቱ የሚገባው ሞት ነው። ባወጣለት ምሕረት ደግሞ ተቀብሎ ስጋና ደሙን በምድር ላይ ዓለምን በእጁ ይዞ ጨረሰ። የእግዚአብሔር ጥሜ ነው። ኢየሱስ የአባቱን ጥም ያረካው የአባቱ ጥሜ ነው። ራሱን እስኪያጠፋ የሰውን ውርደት የማይፈልግ የእግዚአብሔር ቅዱስ አብ እግዚአብሔር በውርደታቸው ፈንታ በሰራው ስራ ለዘላለም እንዲከብሩ እግዚአብሔር ጨካኝ በምድር ላይ ለሚመስላቸው ሰዎች እግዚአብሔርን ለሚፈሩ ሁሉ እግዚአብሔርን በማወቅ ሲጠጉ እግዚአብሔርን ሲያውቁት እግዚአብሔርን የሚተዋወቁበት መንገድ ፍቅር ብቻ ነው። ሞታቸውን ሞቶ እንዳዳናቸው ብቻ ነው። ለማይገባው ለሟቹ ዋጋውን ከፍሎ ሕይወት ሰጥቶ በምድር ላይ እንዳከበረ ብቻ ነው። በኃጢአትና በበደል እኮ ሰውየው እግዚአብሔር ቢገለው እንኳን ትክክል ነበር። እግዚአብሔር ግን ሐሳቡ የሚመስላቸው ሰዎች አይደለም። እውነተኛ አባትና አምላክ የሰውን ጥፋትና ሞት የማይወድ እናትና አባት ለልጇ ከምትቆረቆረው ከምትጨነቀው በላይ ጭንቀቱ ልጁ ልኮ ልጁ ለእውነትና ምሕረትን እስከ ማስማማት የሚደርስ አምላክ ዋጋውና ስራውን ስጋና ደሙ ሰጥቶ የሚታደግ አብን እንደወድ ገና ሳይሆን በፊት እኔ ታውቃላችሁ እወደዋለሁ የማደርገው በኢሳይያስ መጽሐፍ የተጻፈውን ዋጋ ከፍላለሁ፣ ስጋና ደሜን እሰጣለሁ፣ ለዘላለም አንድ አድርጌ ምሕረትና እውነትን አስማምቼ በምድር ላይ ማከብራችኋለሁ፣ በሰማይም ትከብራላችሁ። ስለዚህ ኢየሱስ ሁሉን ፈጽሞ ሲገባ እግዚአብሔር ሁሉን ሲሰጠው መልአኩንም ልኮ ለባሪያው ሲያመለክተው ለዮሐንስ ወደፊት ዘመን ሲያሳየው ሁሉ ነገር የተዘጋ ጨዋታ አሳየው። የሚገርም ነው። ሲያሳየው ሰማይ ላይ የሰው አይን ባላየው የሰው አይን ያላየውን የሰው እጅ ሁሉ የማያውቃትን አዲስ ቤት ሲመለከት መሰረቱ ላይ ሲመለከታቸው 12 ሐዋርያቶችን የተመለ አያቸው። መሰረቱ ላይ እዛ ጽዮን ባለው ቤት ላይ የተመለከተው ሳይሆን በፊት ስሞቻቸውን ሁሉ በበር ላይ
ኢየሱስ ያድናል። ለማይገባው ነገር ግን መጀመሪያ ኃጢአተኞች ናቸው። በምድር ላይ ማከበራቸው ለዘላለም ገና የማያውቁት ከተማ አለች። ስም የተጻፈበት የነሱ ስም የተጻፈበት ኢየሱስ ያድን። በምድር ላይ ላሉ ሰዎች በሰማይ የዘላለም ሕይወት እንዲኖራቸው የሰው ዓይን ባላየው ቤት ለዘላለም እንዲኖሩ በፊት በንጉሱ ፊት ለዘላለም እንዲኖሩ በክርስቶስ ኢየሱስ በማመን ዋጋውና ስራው በእጁ የሆነውን ጌታ በመከተል ለዘላለም ከእግዚአብሔር ቁጣ በማምለጥ ወደ እግዚአብሔር እንድትመለሱ በታላቅ ርኅራኄ ለምናችኋል። ጊዜው አልቋል። ተመለሱ። ሙስሊም፣ ክርስቲያን፣ ጴንጤ በምድር ያሉ ሰዎች ሁሉ ወደ ልጁ ወደ ኢየሱስ ተመለሱ። አሜን። ተባረኩ። ብሩካኑ። አሜን።